በጉጉት ተጠብቃችሁ ነበር። ምን ሆነሻል እማዬ? ምናሴ ባለፈው ቤት መጣ የነበረችው ልጅ ስሟን አላስታወስክም? አላስታውስም። ምን ነው? እሺ ቆይ ሜሮን ነበር ያለችህ? አዎ ሜሮን ነበር ያለችኝ። አዎ በቃ አውቂያታለሁ። የት ነው የምታውቂያት? ሜሮን ማለት ባዩሽ ግቢ ተከራይታ የምትኖር ልጅ ነበረች። ምን? እንዴት? የማውቃት ያኔ ነበር። ከዛ ከስንት ጊዜ በኋላ ባለፈው አገኘኋት። የት? ባዩሽ ጋር ታስራ ነበር። ከዛ ምንም ጥፋት ስላልተገኘባት በነፃ ተለቀቀች። ምንም ካላጠፋች ታዲያ ቆይ እንዴት ታሰረች? እሱ ታሪኩ ረዥም ነው። የኔን መታሰር ስትነግራት እንደደነገጠች ነግረኸኛል አይደል ምናሴ? አዎ መደንገጥ ብቻ ሳይሆን ባዩሽን ገለሻል ተብላ ታስራ እንደነበረም ነግራኛለች። ስለዚህ ጥርጣሬ እውነት ነው ማለት ነው። እንዴት ይመስለኛል? ማለት ምን ማለት ነው? ያው እርግጠኛ አይደለሁም ለማለት ነው። ወይኔ ምናሴ ግን ጉታም ነገር ነህ። ጉት ደግሞ ምን ማለት ነው? መዘዝ ነው እንዴ? ደግሞ ምን አደረግኩኝ? አሁን ይችን እማዬ ማን ነበር ያለችው ስሟን? ቆይ ከየት አገኘሃት? እኔ መቼ አገኘኋት? ቤት መታ ነው እንጂ። አረ በስመ አብ በል አንተ መቼም አያልቅብህ። ሰላምዬ ልጅቷ እኮ ምናልባት የምታውቀው ነገር ይኖራል። እሱ ደግሞ እማዬን ነፃ ለማውጣት ይረዳናል። እሱም ብዬ አይደል እንደዚህ ፀሐይ ላይ ተጎልቼ ያለሁት። ለማንኛውም እስኪ ትንሽ እንጠብቃት። ከዛስ? ቤት ካልሆነች በቃ ወጥታ ነው የሚሆነው እና እዚህ ሆነን እንጠብቃት አይሻልም ሰሉዬ? እሺ በቃ እንደሞ ራስን እንዳያምህ ፀሐይም እየመጣ ስለሆነ የሆነ ቦታ ቁጭ ብለን እንጠብቃት። እንዴ ብመጣ ምን ችግር አለው? የኔ ልጅ እሱማ ችግር የለውም። እነ ሰላምዬ እንዴት ናቸው? ደህና ናቸው። ምን ይሆናሉ? ግን አንቺ ምን ሆነሽ ነው የጠፋሽው? ኧረ አለሁ አባዬ አለሁ። ሀንዬ እንደውም እኮ ስለሱ ነገር ላናገርሽ ነበር የመጣሁት። ስለምኑ አባዬ? ምንድን ነው? ወንድምሽ ባደረገው ነገር ተቀይመሽ ነው አይደል የጠፋሽው? ኧረ አይደለም አባዬ ጋር መኖር ስለፈለግኩኝ እኮ ነው። የኔ ልጅ ሁሉንም ነገር አውቃለሁ። ወንድምሽም ቢሆን ያንን ያደረገው አንቺን የጠበቀ እኮ ስለመሰለው ነው። እውነት አባዬ? እኔ ምናሴ ባደረገው ነገር ተቀይሜ አይደለም የቀረሁት። እና ታዲያ ምንድን ነው የኔ ልጅ? አባዬ በፊትም ቢሆን እኮ ነግሬህ ነበር። ምኑን? ያኔ የዲኤንኤ ምርመራውን ልናደርግ ስንሄድ ያልኩህን አታስታውስም? ምን ብለሽኝ ነበር የኔ ልጅ? እኔ ምርመራውን የማደርገው እውነቱ እንዲወጣ እንጂ ከአባዬ ተለይቼ መኖር እንደማልችል ነግሬህ ነበር እኮ። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ሰላማችሁ በያላችሁበት ይብዛልን። ኖላዊ ድራማ ዛሬም እንደተለመደው ይዘንላችሁ መጥተናል። ቪዲዮን ስትጀምሩ ላይክ፣ ሰብስክራይብ በማድረግ ጀምሮ ስለምታበረታቱንም እጅግ በጣም እናመሰግናለን። እንደተለመደው ኖላዊ ድራማ ዛሬ እንግዲህ ወይዘሮ ሜሮን በጣም እየተጨነቀች ነበር። ባለፈው ከምናሴ ጋር ሄዳ ሜላት እንደታሰረች እውነቱን ስላወቀች የባዩሽ ጦስ ሞተሽ እንኳን አይለቀኝም ያንቺ ጦስ እያለች እያሰበች ነበርና ከማን ጋር በሁለት አጣብቂ ውስጥ በዚህ ባዩሽ ሞቷ ባትሳተፍም ሙሉ በሙሉ ባትሳተፍም እሷ ጠርታ ስላስገደለቻት ልጁም እያስፈራራት ስለሆነ በጣም ፈርታለች። በዚህ በኩል ደግሞ እሷ በምታውቀው እውነት ባለመናገሯ ምክንያት ቤተሰቦቿን ጥላ የምትታሰሯ ንጹዋ ሜላት እያሳሰባት ነው። በሁለት መንገድ ላይ ሆና እንግዲህ አገኛት ምንድን ነው የሚባለው አትራፍ ጉዳይ ሆና አገኛለሁ ብር ብላ በጣም ችግር ውስጥ ገብታለች አሁን ላይ። ምክንያቱም ወይዘሮ ሜላት ነጻ ብታወጣ ግዴታ ያንኛውን ባዩሽን የገደላትን ታጋልጣለች። እሱ ደግሞ ካጋለጠች ደግሞ እሱ ራሱ ያለምንም ርህራሄ ይገድላታል። አቶ በቃሉም እንግዲህ ባዩሽን አስገድሎ ጠፍተዋል ማለት ነው። የስራ ፓርትነር ይሆናል ብሎ እንግዲህ እሱ ራሱ አስፈትቶ አስሆኖ ምን ብሎ ካስገደላት በኋላ አሁን ላይ እሱም እየታየ አይደለም። ምክንያቱም ከእሷ እጥፍ 3 እጥፍ ከፍሎ ያስገደለው እሱ ነው። ልጁ ብር ብሎ ነው እንጂ ከእሷ ጋር ጠብ የለበትም። ብር ስለከፈለው ነው ባዩሽን የገደላተኝ። በዛም ምክንያት እንግዲህ ሜሮ በሁለት አጣብቂኝ ውስጥ ሆና እርግብ ደውላላታለች። እርግብ ደግሞ ከብዙ ጊዜ መጥፋት በኋላ ተመልሳ መጥታለች። እናም አሁን ላይ የአክስቷን ገዳይ አባቷም እየጠየቀ ስለሆነ ቤተሰብ ደውሎ አክስቷ እንደሞተች እና ገዳዩዋ ሜላት እንደሆነች አባቷ እንዳወቀ ከዛም እሱም ደግሞ ሊገላት እንደሆነ ሜላትን ማን እንደሆነች እሷን ደግሞ ማጣራት ላይ ነው ያለው ማለት ነው። ምክንያቱም ሙሉ በሙሉ የባዩሽ ቤተሰቦች ሜላትን እንደገደለቻት ነው የሚያምኑት። እርግብም ሜሮን ስጠይቃት እኔ ትገላታለች ብዬ ማስባለሁም ላትገላትም ትችላለች ብዬ ማስባለሁ። ምክንያቱም
ወይዘሮ ባዩሽ ካደረገችባት ነገር አንጻር ተናዳ አድርጋባት ሊሆን ገላ ሊሆን ይችላል ብላ በሁለት ውዝግብ ውስጥ ወድቃለች። በዚህ ምክንያት እንግዲህ ንጹዋ ሜላት እንዳትገድል ደግሞ በዚህ በኩል ሜሮን በባለፈው ስትሞት የቀረጸችውን ቪዲዮ አሳይታታለች እና በጣም ነው የደነገጠችው ማለት ነው። እንግዲህ በራሷ ሰው እንደተገደለች እና ባዩ ሜላትን እንዳልገደለቻት በዚህ ምክንያት እርግብ አውቃለች። በዚህም በኩል እንግዲህ አባቷ ሜላትን እንዳይገላት የራሷን ጥረት ታደርጋለች ብዬ አስባለሁ። በሌላ በኩል ሀኒቾ ወደ ቤት አልመለስም ብላ አሁን ላይ የመጨረሻ ውሳኔ ነው ብላ ድርቅ ብላለች። ስለዚህ ከቤት አልሄድም በማለቷ ምክንያት አባቷ ቤት ድረስ መጥቶ ነበር እና ምናሴ እንዳስቀየመች ሰምቻለሁ፣ ግን ለአንቺ አስቦልሽ ነው። ስለዚህ ወደ ቤት ተመለሽ ቢላተኝ እኔ እሱን ሰበብ አደረግኩ እንጂ በሱ ተቀይሜ አይደለም። ያን ሄደንን ምርመራ ሳረግ ራሱ ነግሬ ነበር እኔ አባዬን መተው አልችልም፣ አንተም ቃል ገብተህልኛል ከአባትሽ አንለይሽም ብላ። ስለዚህ አባዬ ብቻውን ነው የሱ ልተው አልችልም ብላ ድርቅ ብላለች እና ወደ ቤት ላለመሄድ ማለት ነው። በዛ ምክንያት እንግዲህ ከቤት ቁጭ ብሏል። እንትና ናፍቆት የእዝራን ናፍቆት አልቻለችው። ምን እንዲደውልላትም ቴክስት እንዲያደርግላትም ትፈልጋለች። ነገር ግን እሱ ቆርጦለት ነው። ባለፈው ተናዶ ሲጀመር ሴቶች ስትባሉ እኔ ልትጎዱ ነው የምትቀርቡ ብሎ በጣም ተናዶ ስለሄደ የሚያነሳላት ራሱ አይመስለኝም ድጋሚ እና እሷ ደግሞ እንደዛ ብላ ከዚህ በኋላ ተወኝ ብላ ቁርጥ የሆነ ልቡን ከቀረጠችለት በኋላ ድጋሚ ብትፈልገው ብትደውለውም ሊያነሳላት አልቻለም። ግን ይህን እንኳን አትረዳም እሷ። እንዴት እንደዛ ብላ ልቡን ሰብራ ልከው ድጋሚ ቴክስት ይመልስልኛል እንደፈለገ ያወራኛል ብላ ማሰባ ራሱ ጅልነት ነው። ጅላንፎ የሆነች ነው ሀና እውነት ለመናገር ማለት ነው። ያሲርም እንግዲህ አብሬ እሆናለሁ ብላ ቃል ገብታለት ነበር፣ ግን እሱ ፈቃደኛ አይደለም። ምክንያቱም እኔ ሳልፈልግ አንቺ ሳትፈልጊ ላዝነሽልኝ ብቻ እኔ ጋር እንድትሆኝ አልፈልግም ብሎ እንግዲህ ሁለታቸውም ያሲርና ተምቹ ጠፍተዋል ማለት ነው። በዚህ ምክንያት ወደ ቤት ሲመለስ አቶ መስፍን ጠየቀችው ከሀና ጋር ማን እንደነበረ ማለት ነው ድንብላል እና ማንም እንዳልነበረ ቤት ውስጥ ብቻዋን እንደሆነ ሲነግራት ፍለጋ ወጣች እና ብትፈልገውም ታገኘው አልቻለችም። በባለፈው ምግብ የምትወስድበት ቦታ ላይ ሁሉንም ሰፈርም ጠየቀች፣ ፈለገች፣ አላገኘውም እና በዚህ ምክንያት በጣም አዝናለች። እሱ በመጥፋቱ ስልኩንም ስለማታቅ ምንም ስለሱ የምታውቀው ነገር ስላሌለ በዚህም ከፍቷታል ማለት ነው ድንብላልዬ። ምክንያቱም በጣም ተላምደዋለች እና እሷን ፈልጎ ሰላም ሌላት ይሁን ሊሰናበታት ይሁን አላቅም። ባለፈው መጥቶ ነበር ግን ምናሴ ስለወጣ ትቷት ሄደ ማለት ነው። እሷን ፈልጎ ነው የመጣው። እናም ወደ ድሮ ሰፈራችን እንሄዳለን ከዚህ በኋላ ኑሮ መረና ሲሉ ስለነበር ምናልባት ወደ ጓደኞቻችን ሁሉንም ነገር ጥለው ሄደው ይሆናል። በዚህ በኩል ደግሞ እርግብንም በጣም ነው የሚወዳት። እንደመጣች እንደተመለሰች አያውቅም። ሲጀመር እሷ ራሱ እውነቱን ከዚህ በኋላ የምትገልጽ አይመስለኝም። ራሷን ደብቃ ነው የምትኖረው። እንኳን እሷ ሜሮን ራሱ አሁን ላይ ማስክ አርጋ ተደብቃ ነው እየዞረች ያለችው እና ድፍረቱን አግኝታ እነሱም ጋር ምክንያቱም ትከሰስ አትከሰስ ከዚህ በኋላ ከባዩሽ ሞት በኋላ የሚታወቅ ነገር የለም። በሌላ በኩል ወይዘሮ ሜላት እንግዲህ ስለ ሜሮን በጣም በተደጋጋሚ እያሰበች ነበር። እስር ቤት ሆናናም ልጆቿ ሲመጡ ጠየቀቻቸው። ምናሴን ጠየቀችው ማለት ነው። ሜሮን ነው ወይ ስሟን አስታወስኩ፣ ስሟ ሜሮን ነው ስትላት ትዝ አለውናም በዚህ ምክንያት እንግዲህ እሷ ስለ ባዩሽ የምታውቀው መረጃ ሊኖር ይችላል። ስለዚህ እናንተ ሄዳችሁ አጣሩልኝ ብላ አድራሻ ሰጥታቸዋለች እና ሜሮንን አድራሻ ተቀብለው ሊፈልጉ ወጡ። ግን መጀመሪያ አይታቸው ነበረ። እነሱም ሊያገኟት አልቻሉም ስለተደበቀች ከነሱ ላየቻቸው። ነገር ግን በሌላ ጊዜ ሄደው አግኝተዋታ ማለት ነው። ቤቷ ድረስ ሄደው በር አንኳኩተው እኛ የሜላት ልጆች ነን መነጋገር አለብን ክፈችልኝ ብለው ለምነዋት በሩን ከፍታ አስገባቻቸው። ግን እሷ ፈቃደኛ አይደለችም። እናታችን የምታውቂው መረጃ እንዳለሽ እሷን የላከችን ነግራናለች።
ስለዚህ እናታችን ነፃ እንድታወጭልን እንፈልጋለን። የምታውቂውን እውነት ተናገሪና ለፖሊሶች አሉ። እሷ ግን ፈርታለች። እኔ እውነቱን ተናግሬ ከዛ ሴኔ ሞት ሞቱልኝ ያላችሁ ወይ እኔ አላረገውም ውጡልኝ ብላ እንግዲህ አስወጥታቸዋለች ማለት ነው ምናሴንና ሰላሚናን። ይህንንም ሂደው ለእናታቸው ከዚህ ማለት መናገር እንደማትፈልግ ነግረዋታለኝ እና ወይዘሮ ባዩሽ ሞት እስካሁን ድረስ መዘዙ ለሜላት አልቀረላትም ማለት ነው። ግን እሷ ምንም የመሰላት አይደለም። አንደኛ እስር ቤት ያሉ ልጆች በጣም ጥሩ ናቸው፣ እርስ በርሳቸው ይደጋግፋሉ፣ እየረዳቻቸው ነው። ሁለተኛ ደግሞ ነፃ ስለሆነች ንጹህ ስለሆነች ምንም የሰራችው ወንጀል ስላልሆነ በሙሉ ልብ ነው እንግዲህ ምንም እንዳልተፈጠረ ማለት ያን ያክል አልተጎዳች ማለት ነው። በቅርቡ እንደምትወጣ ነው ራሷን ያሳመነችው። ስለዚህ ወይዘሮ ሜላት ከእስር ቤት ወጣ እና ያለን ብለን ተስፋ እናደርጋለን። ውድ ቤተሰቦቻችን የዛሬው ክፍል ይህንን ይመስላል። በቀጣይ ነገ ሰኞ ደግሞ ክፍል ዋናው ስለሚለቀቅ ይዘንላችሁ እንመጣለን። እስከ መጨረሻው ስለተከታተላችሁን በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ። ቻው።